ዛሬ ኤክሰርሳይዝ 2.5 ቢ የመጨረሻውን ፓርት ነው የምንሰራው። መጀመሪያ ፓርት ላይ እንዲሁ ቤዚክ አንደርስታንዲንግ እንዲኖራችሁ የዲኮምፖዚሽን ኦፍ ራሽናል ኤክስፕሬሽንስ የሚለውን በአንደኛው በኤ ላይ ባለው ጥያቄ ቀስ አድርጌ ለማስረዳት ሞክሬያለሁ። ሆፕፉሊ ብዙዎቻችሁ አይታችሁታል። የቪዲዮን ሊንክ ደግሞ ከታች ዲስክሪፕሽን ላይ ስለማስቀምጥላችሁ ያላያችሁ ተማሪዎች ቀድማችሁ ብታዩት ይህንን ደስ ይለኛል። ፈተና ላይ እንግዲህ ሊመጣ ስለሚችል እንደዚህ አይነት ጥያቄ ቤዚክ ስለሆነ በደንብ ብትለማመዱት ቀላል ነው ብዬ ነው። ኤን ስንሰራ የነበረው የታችኛውን ፋክተራይዝ ስናደርግ ሲባዙ -6 ሲደመሩ 1 የሚመጣ ብለን 2 ጊዜ 3 አደረግንና ፋክተራይዝ አድርገን -2 እና 3 ያደረግንና x - 2 x + 3 ነበር ከታች የነበረው። ስለዚህ ሁለት የተለያዩ ሊኒየር እንደዚህ አንድ x ያለባቸው ነበሩ። አሁን ደግሞ ሲ ላይ የተጠየቅነው ደግሞ ሴም ይሄኛው እንደዚህ ሆነና ግን ይሄኛው ትዋይስ አንድ አይነት ሲሆን ማለት ነው x - 2 ታይምስ x - 2 ሲሆን x - 2 ስኩዌር ነው የምንለው አይደል? 2 ታይምስ 2 2 ስኩዌር እንደምንለው ይሄኛውም ደግሞ ደብል ራሱ ሲደጋገም እንደማለት ነው። ስለዚህ እሱ ደግሞ ሁለተኛው ታይፕ የሚባለው ነው ነምበር 2 ላይ የተቀመጠላችሁ ማለት ነው ከዛ ከቴብሉ ላይ። ስለዚህ እናደርጋለን ዞሮ ዞሮ ሊኒየር ስለሆነ ከላይ የሚኖረን ኤ ብቻ ነው፣ ኤክስ አይኖረውም፣ ቁጥር ብቻ ነው። ስለዚህ ኤ አድርገን ኦቨር x - 2 እናደርጋለን አንድ ብቻ። ከዛ ፕላስ ደግሞ ብለን ቢ አድርገን ደግሞ x - 2 ስኩዌር እናደርጋለን። ለምን ስኩዌር ስለሆነ ማለት ነው። ኪዩብ ቢኖር ኖሮ ደግሞ x - 2 ከዛ x - 2 ስኩዌር ከዛ x - 2 ኪዩብ ብለን ኪዩቡን ጨምር ነበር። አሁን ግን ስኩዌር ብቻ ስለሆነ አንድ x - 1 ፓወሩ 1 የሆነ ከዛ ደግሞ x - 2 ፓወሩ 2 የሆነ። አሁን ኤ እና ቢን ለመፈለግ ነው የምንሞክረው። አሁን እየሰራን ያለ ነው እንግዲህ መጽሐፋችሁ ላይ ብትሄዱ ገጽ 48 ላይ ሁለተኛውን ታይፕ ነው ነምበር 1 ላይ ሰራ ነው። ይሄን ነበረ ታይፕ 1 ነበር። አሁን ደግሞ ታይፕ 2 ማለት ነው። ሁለተኛው እንደዚህ ኤክስ ያለበት ሆኖ ፓወር ሲኖረው ማለት ነው። ልክ እንደዚህኛው ኤክስ የሆነ ቁጥር ከዛ ፓወር፣ ይሄም ኤክስ የሆነ ቁጥር ፓወር ሲኖረው የምናደርገው ምንድነው? ኤ አርጋችሁ የመጀመሪያው ፋክተር x - 2 ከዛ ደግሞ ሌላ a2 ብላችሁ እኔ a2 a1 አለንም ቢ ነው የምለው እንዲመቸኝ ab እያልኩ ነው የምጽፈው። ከዛ ደግሞ a2 ብላችሁ ከፈለጋችሁ እናንተ ሁለተኛውን ፓወር ያለበትን ደግሞ ስኩዌር አድርጋችሁ ማስቀመጥ እያለ ይቀጥላል ማለት ነው። ፓወራችን 6 ቢሆን ኖሮ እያልን ኪዩ 4 5 እያልን እስከ መጨረሻው መሄድ እንደማለት ነው ለማለት ነው። ስለዚህ ይሄን ስታዩት ኮንፊውዝ አትሆኑ። አሁን ምን እናደርጋለን ማለት ነው? ሁሉንም ሳይድ በዛ በኮመን ኤልሲኤማችን እናባዛለን። ኤልሲኤማችን ማን ነው? x - 2 እዚህም አለ x - 2ም አለ። ይሄ ግን ፓወሩ ስኩዌር ነው። ስለዚህ የምንወስደው ኤልሲኤም ትልቁን ነው ማለት ነው፣ ፓወሩ ስኩዌር የሆነው። ስለዚህ ስናባዛ እዚህ ጋር ያለውንም በx - 2 ስኩዌር ነው የምናበዛው ፍራክሽኑ እንዲጠፋልን። ይሄንንም በx - 2 ስኩዌር ነው የምናበዛው። ይሄንንም በx - 2 ስኩዌር ነው የምናበዛው። ያኔ ይሄኛው x - 2 ይሄን x - 2 ያጠፋልናል። ይሄም ስኩዌሩ ከዚህኛው ጋር ይጣፋልናል። ፍራክሽኑን አጠፋ ነው ማለት ነው። ስለዚህ ቁጥራችን ምን ሆነ? 3x + 5 ሆነ በዚህ ሳይድ። በዛ ሳይድ ደግሞ a ታይምስ አድርገን እዚህኛው ጋር ግን ስኩዌራችን ደብል የነበረውን ሁለቱም ስለማይጠፋልን አንዱ x - 2 ነው የሚጠፋው። ያ ማለት x - 2 ይቀረናል ማለት ነው ከላይ። ከዛ ሲደመር እናደርግና ቢያችን በቃ ቀረ። ይሄኛው ስለተጣፋ ቢ ብቻ ሆነ። አሁን ሊኒየር እና ሊኒየር እንደማወዳደር ነው። ይሄንን ስንሰራ ax - 2a ይሆናል። ከዛ እዛ ጋር ደግሞ ቢ አለ፣ እዚህ ደግሞ 3x + 5 አለ። አሁን የምናወዳደረው በቃ ይሄኛው ኤክስ አለበት እዚህ ጋር አንድ ኤክስ አለበት፣ ይሄኛውም አንድ ኤክስ አለበት። ከኤክስ በፊት ያለው 3 ነው። ይሄ ደግሞ ከኤክስ በፊት ያለው ኤ ነው። ያ ማለት ኤያችን ግዴታ 3 መሆን አለበት ማለት ነው እኩል ለመሆን። እንደዚህ ሁለት የተለያየ ፈንክሽን ሆኖ አንድ አይነት ኤክስ ያለውና የሆነ ቁጥሮች ኤ እና ቢ የሚባል ቁጥር ያለው እኩል ለመሆን እንግዲህ ይሄኛው ኤክስ ካለው ከኤክስ በፊት ያለውና ከዚህኛው ኤክስ በፊት ያለው እኩል መምጣት አለባቸው። ያንን ነው የምንጠቀመው ፕሮፐርቲ። ስለዚህ ኤ እና 3 እኩል መሆን ስላለባቸው ኤያችን 3 ነው እንላለን። ከዛ ደግሞ 5 እና ደግሞ ቁጥሮቹ ደግሞ ሲደማመሩ ያለው ደግሞ እኩል መሆን አለበት። ያ ማለት ደግሞ -2a
ፕላስ ቢ ደግሞ ስንት መምጣት አለበት? 5 መምጣት አለበት። ይሄንን እኩል እንዲሆኑ እንላለን። ኤያችን ደግሞ ኦልሬዲ 3 ስላለን ምን እናረጋለን? -2 ታይምስ 3 እናረጋለን ኤ ላይ። ከዛ ሲደመር ቢያችን 5 መምጣት አለበት እንላለን። ይሄኛው -6 ይመጣል። -6 እና ቢ 5 እንዲሆን ቢ ምን መሆን አለበት ብለን ካልኩሌት እንደማድረግ ነው። ስለዚህ ቢያችን መሆን ያለበት 5 ላይ 6 እንደምረን ያለው 11 ነው አይደል? 11 ስንደምር ነው ከኔጌቲቭ 6 ጋር 5 ይመጣልን። ስለዚህ n6 ወደዛ ወስደን 11 ነው ብለን ቢያችንን አገኘን፣ ኤያችንንም አገኘን። ከዛ መጀመሪያ የሰራነው የከፋፈልነው ላይ እንዳንሳሳት፣ የትኛውን እንዳንሳሳት ያልነው የመጀመሪያውን ስለሆነ ኤያችን 3 ነው። 3 አድርገን x - 2 ከዛ ሲደመር አድርገን ቢ ላይ ደግሞ ያመጣነው 11 ነው። x - 2 ስኩዌር አድርገን ፓርሻል ፍራክሽን አድርገን አስቀመጥ ነው ማለት ነው። አሁን ደግሞ ኢን እንሰራለን። ኢያችንም እንደዚህ ሊኒየር x - 2 ብቻ ነው ያለው፣ ኳድራቲክ የለው። ነገር ግን ፕሮፐር ብለን ከሚቀመጠው ከዚህ አቀማመጥ ይለያል አይደል? የታች እነዚህኛዎቹ ኤክሳቸው ከላይ ኤክስ ሲሆን ይሄ ኤክስ ስኩዌር ነው ሁሌ ከላይ ያለው፣ ከታች ካለው ያንሳል ዲግሪው። የዚህ 1 ነው፣ የዚህ ዲግሪ 2 ነው፣ የዚህ ዲግሪ 1 ነው፣ የዚህ ዲግሪ 3 ነው ስናባዛው ኪዩብ ስለሚሆን። እዚህም ጋር ደግሞ ዲግሪያችን ይሄ ኳድራቲክ ነው ስናባዛው ስኩዌር ነው፣ ይሄ ደግሞ 1 ነው። ይሄ ግን ካያችሁት ተቃራኒ ነው ማለት ነው። የታችኛው ትንሽ ነው፣ የላይኛው ትልቅ ነው። ይሄን ነው ኢምፕሮፐር ፓርሻል ፍራክሽን የምንለውና ፕሮፐር ሲሆን ሁልጊዜ ከላይ ያለው ከታች ካለው ዲግሪ ማነስ አለበት እስኪያንስ ድረስ እንደምናካፍለው ማለት ነው። ስለዚህ ይሄን ኢምፕሮፐሩን ስንሰራ መጀመሪያ ማካፈል አለብን፣ ወደ ፕሮፐር መቀየር አለብን። ያኔ የምናረጋለን x ስኩዌር ፕላስ 4x ማይነስ 3 ለማን እናካፍላለን? ለx ማይነስ 2 እናካፍላለን። ሎንግ ዲቪዥን ተጠቅማችሁ ማካፈል ትችላላችሁ። x ስኩዌር ፕላስ 4x ማይነስ 3 በሚካፈልበት በዲቪዥን በፖሊኖሚያል ዲቪዥን ማካፈል ትችላላችሁ። እኔ ግን ሾርት ከት ነው የምጠቀመው። እንደዚህ x - b x + b አይነት ሲሆን ግን ሁልጊዜ የምጠቀመው የሲንተቲክ ሜተድን ስለሆነ ሲንተቲክ ሜተድ ደግሞ ቪዲዮ ሰርቼላችኋለሁ። በኮኤፊሽንቶቹን ብቻ በማየት የሚሰራ ሾርት ከት ነው እና በጣም ቀላል ነው። 1 እንጽፋለን፣ 4 እንጽፋለን፣ -3 እንጽፋለን። ከዛ በኋላ እንደዚህ መስመር እናረግና የምናካፍልበት ለx - 2 ከሆነ እዚህ ጋር የምንጽፈው 2 ነው። ፕላስ 2 ቢሆን -2 ነበር የምንጽፈው። ከዛ 1ን እናወርዳለን። 1ን ካወረድን በኋላ ከዛ 2ቱን እናባዛለን። 2 ጊዜ 1 ስንል 2 ይመጣል። 2ቱን እንደምራለን 6። አሁንም ደግሞ 2 ጊዜ 6 እንላለን 12። 2ቱን እንደምራለን 9 ይመጣል። እቺ መጨረሻ ላይ ያለችው ሪሜንደር ነች፣ አር ብለን የምናስቀምጣት። እነዚህ ደግሞ ውጤቶቹ ማለት ነው። እዚህ ጋር የምናመጣ የነበረውን ውጤት በሎንግ ዲቪዥን ስናካፍል የምናመጣውን ውጤት ይሄ ይሰጠናል ኮኤፊሽንታችን። ስለዚህ ስንት ሆነ ይሄ ሲካፈል? የመጀመሪያው ዲግሪ ኮኤፊሽንቱ 1 ነው የሚለን። ይሄ ደግሞ የምናካፍለው ስኩዌር ሆኖ ለአንድ ኤክስ ስለሆነ የመጀመሪያው ኤክስ ነው የሚሆነው። ኮኤፊሽንቱ ደግሞ 1 ነው። ከዛ ደግሞ የሚቀጥለው ደግሞ ፕላስ እንልና ደግሞ ይሄኛው ደግሞ 6 ነው ማለት ነው። በቃ ይሄ ሲካፈል ያገኘ ነው ማለት። ይሄንን በዚህ ብናካፍል የምናገኘው ይሄንን ነው። ከዛ ግን ማን አለ? ሪሜንደራችን አለ። ሪሜንደራችን 9 አለ። ስለዚህ ምን እናደርጋለን? ሲደመር አድርገን ሪሜንደራችን አድርገን ደግሞ እዚህ ጋር ኦቨር x - 2 አድርገን ፕሮፐር አረግ ነው ማለት ነው። አሁን ዲግሪውን ፍራክሽኑን ይሄኛው ምንም የምንቀይረው ነገር የለም። የዚህን ግን ዲግሪው የቁጥሩ ዲግሪ 0 ነው አይደል? ምንም ዲግሪ የለውም። x ፓወር ኦፍ 0 እንደማለት ነው። 1 ስለሆነ አይጻፍም። ይሄ ዲግሪው 1 ነው። ስለዚህ እንደ ሌሎቹ ከላይ ያለው ዲግሪ ከታች ካለው እስኪያንስ ድረስ ፕሮፐር አስቀመጥ ነው ተብሎ በእንደዚህ መልኩ ነው የምናስቀምጠው ማለት ነው። አሁን በቃ ይሄ ፓርሻል ፍራክሽን ነው። x + 6 አድርገን ፕላስ 9/x - 2 አድርገን ማስቀመጥ እንችላለን። መጽሐፋችሁም ላይ ደግሞ ተመሳሳይ ጥያቄ እንደውም ከዚህኛው ከኤክሰርሳይሱ የከበድ የሚል ጥያቄ ተሰጥቷቸዋል። ኪዩብ ነው። የታችኛው ደግሞ x + 1 እና x + 2 ነው። የዚህ ዲግሪ 2 ነው፣ የዚህ ዲግሪ 3 ነው። ስለዚህ አካፍለን ማስተካከል አለብን ማለት ነው። ወደ ፕሮፐር መቀየር አለብን። እነዚህኛዎቹ ኢምፕሮፐር የምንለው ነው። ምናልባት ተርሙንም ከተጠየቃችሁ ኢምፕሮፐር ፓርሻል ፍራክሽን ተብሎ የሚጠራው ከላይ ያለው ዲግሪ ከታችኛው ሲበልጥ ማለት ነው። እና ያኔ አካፍለን
ወደ ፕሮፐር እንቀይረዋለን። አሁን እዚህ ጋር ደግሞ እንደዚህ አድርገን ሪሜንደራችንን 9/x - 2 አድርገን የምናስቀምጥበት ሪዝን ምንድነው? ለምሳሌ ቁጥር ብሰጣችሁ 9ን ለ2 አካፍሉ ብላችሁ 9 ለ2 ማለት ይሄ ኢምፕሮፐር የምንለው ማለት ነው። ከላይ ያለው ከታች ካለው ይበልጣል አይደለ? ስለዚህ 9ን ለ2 ስናካፍል ምን እናገኛለን? 4 ጊዜ እናገኛለን። 4 ጊዜ ካልን በኋላ 4 ጊዜ 2 8 እንላለን። አሁን ይሄንን 9 በሌላ አቀማመጥ ሳስቀምጠው ማለት እችላለሁ 9 ማለት 4 ሙሉ ይሄ 4 ያገኘሁት ውጤት ማለት ነው። ከዛ ቀሪ 1 ስላለ እዚህ ጋር 1 ሁለተኛ ማለት ነው ብዬ ማስቀመጥ እችላለሁ። አሁን 4 እና ሀፍን ብትደምሩ የጋራ 2 ወስዳችሁ 2 ጊዜ 4 8 ከአንድ ጋር 9 ሆኖ 9 ሁለተኛ እንደማለት ነው ማለት ነው። ስለዚህ ምንም የምንቀይረው ነገር የለም፣ ልክ በሌላ አቀማመጥ እንደማስቀመጥ ማለት ነው ፍራክሽኑን። ስለዚህ አሁንም ደግሞ ይሄንን በዚህ ስናካፍል ያገኘነው ውጤት x+6 ስለሆነ x+6ችንን ከጻፍን በኋላ ልክ እንደ 4 ውጤታችን እንደጻፍነው ፕላስ እናረግና ቀሪያችን 9 ስለነበር 9 ከዛ እዚህ ጋር ደግሞ 2 ያካፈልንበት አይደለ ኦቨር 2 ያደረግነው እዚህም የምናካፍለው ለx - 2 ስለሆነ ኦቨር x - 2 አድርገን እንደማስቀመጥ ነው። አሁን የኤግዛምፕላችሁን ደግሞ ይሰራዋለሁ ኮሜንትም ላይ እንዲሰራለት ሪኩዌስት ያደረገ ተማሪ አለ። ከእንደገና ደግሞ ለእናንተም ደግሞ ከኤክሰርሳይሱ በላይ ይሄኛው ትንሽ ከበድ ይላል ብዬ አስባለሁ። ፈተናም ላይ እንዲህ ከተጠየቃችሁ ፕራክቲስ ብታደርጉ ኤግዛምፕሉን ይሻላል ብዬ ነው ማስበው። ስለዚህ ልክ ጥያቄውን ስናየው ይሄ ኪዩብ ነው፣ ይሄኛው ኳድራቲክ ስኩዌር ነው የሚሆነው አይደል? ኤክስ ስኩዌር። ስለዚህ ምን እናደርጋለን? ማካፈል ስላለብኝ መጀመሪያ ይሄንን ኳድራቲክ አድርጌ ላስቀምጠው እንላለን። ይሄ ማለት ሁለቱን ስናባዛ ቁጥራችን 1 እና 2 ተባዝቶ እንደማለት ነው። እዚህ ጋር 2 ከዛ ደግሞ 1 እና 2ን ስንደምር ደግሞ 3x ከዛ ኤክስ ስኩዌር እንደማለት ነው። ወደ ኳድራቲክ ብትቀይሩት ሲባዙ 2 ሲደመሩ 3 ብለን የምናስቀምጠው አይነት ማለት ነው። እናንተ ደግሞ እንደዚህ እያለ ወደ ኳድራቲክ መቀየርን አልመጣልኝም ሐሳቡ ካላችሁ በኖርማል መልቲፕሊኬሽን x+1ን በx+2 ማባዛት ማለት ነው። ያኔ xን በx ታበዛላችሁ ኤክስ ስኩዌር ይመጣል። ከዛ ኤክስን በ2 ታበዛላችሁ 2x ይመጣል። ከዛ ደግሞ 1ን በኤክስ ታበዛላችሁ ኤክስ ይመጣል። ከዛ 1ን በ2 ታበዛላችሁ 2 ይመጣል። ይህን ስደማምሩ ዞሮ ዞሮ ኤክስ ስኩዌር ፕላስ 3x ፕላስ 2 ነው የምታገኙት። ግን እኛ እስከዛሬ ሲደመሩ 3 ሲባዙ 2 እያልን የምንሰራውን ፋክተራይዜሽን የተቀመጠልን ያ ማለት እዚህ ጋር ያለው ቁጥር ማለት የነዛ ብዜት ነው። ሲባዙ ብለን የምናስቀምጣቸውን የአንድ ጊዜ 2 ነው 2። ከዛ ደግሞ ከኤክስ በፊት ያለው ደግሞ ሲደመሩ የምንላቸው የነበረው ነው። ያ ማለት 1 እና 2 ሲደመሩ 3 ነው አይደል? 3x እንደማለት ነው። ከዛ ከኤክስ በፊት ምንም ኮኤፊሽንት ስለሌለ ኤክስ ስኩዌር አድርገን ከዛ ወደ ኳድራቲክ ካስቀመጥ ነው በኋላ ይሄ ኪዩባችን አለ እናካፍለዋለን። ከዛ ይሄን ስናካፍል አሁን ሎንግ ዲቪዥን ነው እንጂ የምጠቀመው ሲንቴቲክ ሜተድ አልጠቀምም። ለምን? ሲንቴቲክ ሜተድ የሚሰራው ለኤክስ ፕላስ ሲ ኤክስ ማይነስ ሲ አይነት ነው እንጂ እንደዚህ ኳድራቲክ ለሆነ ስለማይሰራ ሎንግ ዲቪዥን ተጠቅመን በኖርማል ዲቪዥን እናካፍለዋለን። እናካፍል እንደ ኖርማል አጻጻፍ እንደዚህ እናደርግና ኤክስ ኪዩባችንን የምናካፍለው ለኤክስ ስኩዌር ፕላስ 3x ፕላስ 2 ነው እንላለን። ያኔ ኤክስ ኪዩብድ ለኤክስ ስኩዌር ሲካፈል እንላለን ኤክስ ጊዜ ከዛ ኤክስ ጊዜ ብለን ግን ሁሉንም ነው የምናበዛው። ይሄንንም ነው የምናበዛው። ኤክስ ስኩዌርን በኤክስ እናበዛው ኤክስ ኪዩብድ ይሆናል። ኤክስን ደግሞ በ3x እናበዛው 3x ስኩዌር ይሆናል። ኤክስን ደግሞ በ2 ስናበዛው 2x ይሆናል። አሁን ያደርግን ያለነው ኤክስ ኪዩብን ለኤክስ ስኩዌር አካፈልን። ይሄ ሁለቱን ይቀንስልናል። ከዚህ ላይ ሁለቱን እንደመቀነስ ማለት ነው። 1x ይቀረናል። ከዛ ያንን ኤክስ ካመጣን በኋላ እያንዳንዱን እዚህ ጋር ማባዛት ማለት ነው። ኤክስን በኤክስ ስኩዌር ስናበዛው ኤክስ ኪዩብ ኤክስን በ3x ስናበዛው 3x ስኩዌር ኤክስን በ2 ስናበዛው 2x ይመጣል። ከዛ እናቀናንሳለን። እዚህ ጋር ምንም ቁጥር ስለሌለ 0 እንደሆነ አድርጋችሁ በአይምሯችሁ ታስባላችሁ ማለት ነው። እና 3 ዲግሪ ያለው ቁጥሩ ኮኤፊሽንቱ 1 ነው። 2 ዲግሪ ያለው ምንም ስለሌለ ነው 0 የተባለ 0 ስለሆነ የማይጻፈው። 1 ዲግሪ ያለውም 0 ስለሆነ ነው የማይጻፈው ብላችሁ በ0 ሪፕሌስ ታደርጉታላችሁ። ከዛ ይሄን ስትቀንሱ ኤክስ ኪዩብድ ይጣፋል። ከ0 ላይ ደግሞ 3x ስኩዌር ስትቀንሱ ኔጌቲቭ 3x ስኩዌር ይመጣል።
አሁንም ከ0 ላይ -2xን ስትቀንሱ -2x ይመጣል አይደል? አሁንም ዲግሪያችሁን ካያችሁት የዚህ ዲግሪ 2 ነው፣ የዚህ ዲግሪ 2 ነው፣ መካፈል ይችላል። ዛይን ስናካፍል -3x² ብቻ ነው የምናየው። -3x² ለx² ሲካፈል እንላለን። -3x² ለx² ሲካፈል x² ይጣፋና -3 ታይምስ ከዚህ ውስጥ የምንወስደው ትልቁን ነው፣ ከዚህ የምንወስደው ትልቁን ነው። በቃ የምናካፍለው አንዱን ብቻ ነው። 3x² ለx² ስናካፍለው -3 ታይምስ መጣ ብለን እዚህ ጋር -3 እናረጋለን። ከዛ በኋላ ግን ያችን 3 ስናበዛለን ቅድም x ለሁሉም እንዳበዛ ነው እቺንም -3 ለሶስቱም ነው የምናበዛው። ከዛ -3 ለx² ስናበዛ -3x² ይመጣል። -3 ለ3x ስናበዛ -9x ይመጣል። -3 እና ደግሞ 2 ሲባዙ -6 ይመጣል ማለት ነው። በቃ አሁን ያደረግነው ምንድነው? ይሄንን -3 በx² አበዛ ነው -3x²፣ ይሄን -3 በ3x አበዛ ነው -9x፣ -3 በ2 ስናበዛው -6 ሆነ። አሁን እንደ ቅድሙ ማቀናነስ ነው። -3x ላይ -3x ቀንስ ይጣፋል። ይሄ ደግሞ ከ-2x ላይ ደግሞ 9x ቀንስ እንላለን። አሁን ይሄን ለመስራት እንዲመቸኝ እዚህ ጋር 0 ትጨምራላችሁ ተመሳሳይ እንዲሆንላችሁ። ይሄ x² ያለበት ነው፣ 1x ያለበት ነው። x የሌለበት ደግሞ 0 ስለሆነ ነው የማይጻፈው እዚህ ጋር ማለት ነው። እና እንዳትሳሳቱ ይሄኛውን ስታቀናንሱ ከ-2x ላይ ማንን ነው የምቀንሰው? -9xን ስቀንስ እንላለን። -2x + 9x ይሆንና 7x ይመጣልናል። ከዛ ደግሞ ከ0 ላይ ደግሞ -6 ስንቀንስ ከ0 ላይ -6 ስንቀንስ ስንል ደግሞ 6 ይመጣል ማለት ነው። ስለዚህ ያመጣነው ውጤታችን 7x + 6 ሆነ ማለት ነው። ሁለቱም ስናቀናንስ ከዚህኛው ላይ ይሄንን ስናቀናንስ 7x + 6 መጣ። ይሄ ጠፋልን። ይሄን ሁለቱም ስናቀናንስ 7x መጣ። ከ0 ላይ ደግሞ -6 ስንቀንስ ደግሞ +6 መጣ። ስለዚህ አሁን ከዚህ በኋላ ፈርዘር አናካፍልም። ለምን? 7x + 6 ዲግሪው 1 ነው ኤክሱ፣ ይሄኛው ግን x² ነው። በቃ ማካፈል አቆምን ማለት ነው። አሁን እዚህ ጋር ያመጣነው አቀናንሰር ሪዛልታችን 7x + 6 ነው አይደለ? ሁለቱን ቀንሰን 7x + 6 ስለሆነ ያመጣነው ይሄንን ቁጥር ስንጽፈው x³ አድርገን ሳይሆን ፕሮፐር አድርገን ለማስቀመጥ ያገኘነውን ውጤት እንወስዳለን። x - 3 ፕላስ እንልና ሪሜንደራችን ደግሞ አለ 7x + 6 ከዛ ደግሞ የምናካፍልበት ደግሞ ቁጥር x² + 3x + 2 አድርገን እናስቀምጣለን። አሁን ልክ ቅድም እንዳሳየዋችሁ 9ን ለ2 አካፍሉ ብንባል እንደማለት ነው። የምናደርገው 4 ጊዜ ብለን 4 ጊዜ 2 8 ካልን በኋላ አንድን ስናስቀምጥ ይሄንን 9 በሌላ መልኩ 4 ሙሉ ብለን ሲደመር አድርገን 1 ሁለተኛ ነበር ማለት። ይሄ 4 ሲደመር 1 ሁለተኛ ማለት 9 ሁለተኛ እንደማለት ነው። ስለዚህ አሁንም ስናስቀምጥ ያገኘነው ስናካፍል ውጤት አለ x - 3 ሲደመር አድርገን ቀሪያችን ደግሞ አለ 7x + 6 ኦቨር አድርገን የምናካፍልበት ደግሞ ልክ እዚህ ጋር ሁለትን እንደምናደርገው እዚህ ጋር ደግሞ x² + 3x + 2 እናደርጋለን ማለት። አሁን ምን አደረግነው? ያ ኢምፕሮፐር የነበረውን የተሰጠንን ራሽናል ኤክስፕሬሽን ወደ ፕሮፐር ቀየር ነው። ዲግሪው አሁን የዚህኛው ዲግሪ 1 ነው፣ የዚህኛው ዲግሪ 2 ነው። ፕሮፐር ሆነ ማለት። አንድ ጊዜ እንደዚህ ፕሮፐር አድርገን ካስቀመጥነው በኋላ ይሄኛው ነው የምንሰራው። ይሄን በቃ ይሄ ኦልሬዲ አቀማመጡ ትክክል ነው። x - 3ን አንነካውም። ይሄንን ብቻ ነው ወደ ፓርሻል ፍራክሽን ለመቀየር የምንሞክረው። ስለዚህ ምን እናደርጋለን? ከታች ያለውን ፋክተራይዝ እናደርጋለን አይደል? ስቴፓችን መጀመሪያ ላይ 7x + 6 የነበረውን ኦቨር x² + 3x + 2 ነበረ። እኛ ስናስተካክለው እናደርገዋለን 7x + 6 የታችኛው ፋክተራይዝ የነበረው x + 1 x + 2 ነበር አይደል? እኛ ነን ያባዛነው ኳድራቲክ ለማካፈል እንዲመቸን። ስለዚህ ፋክተራይዝ እናደርገዋለን ወደ ኋላ x + 2 ይሆናል። ያኔ አሁን ፕሮፐር የሆነ ነው። ይህንን ስንሰራ ልክ የመጀመሪያውን a ላይ እንደተሰራው አይነት a ኦቨር x + 1 + b ኦቨር x + 2 አድርገን a እና b መፈለግ ነው ማለት ነው። ስለዚህ ስናስቀምጥ እናደርጋለን a ኦቨር x + 1 እንላለን ፕላስ አድርገን b ኦቨር x + 2 ብለን a እና b ማን ናቸው ብለን ይሄንን ሊኒየር ነው እንጂ የምናወዳድረው
ኪዩብ አይደለም። በቃ ኪዩቡን አካፍለን ኦሬዲ እንደዚህ ያስቀምጠናል። ከዛ ይሄን ኢግኖር አድርገን ይሄን ብቻ እንደተጠየቀ ሰው አድርጋችሁ መጨረሻ ላይ ይሄን x+3 መደመር ነው እንጂ ስትሰሩ ይሄንን እንደመስራት ነው ማለት ነው። ስለዚህ አሁን a እና b ለማግኘት በዚህ በ7x + 6 እንሰራለን። 7x + 6 አችን ኦቨር x + 1 ታይምስ x + 2 የነበረውን ስናበዛ በኤልሲኤማችን ይሄኛውንም በx + 1 ታይምስ x + 2 ነው የምናበዛው። በኤልሲኤም ሁሉንም እንደምናበዛው እዚህም ጋር ደግሞ a ኦቨር x + 1 የነበረውንም ስናበዛ ኤልሲኤማችን x + 1 ታይምስ x + 2 ነው። የሁለቱ ብዜት ማለት ነው ኤልሲኤማችን። ከዛ ፍራክሽኑ እንዲጠፋልን ማለት ነው ልክ ኤን እንደምንሰራው። ከዛ ደግሞ ለቢ ደግሞ ቢ አድርገን x + 2 አድርገን አሁንም x + 1 ታይምስ x + 2 እናደርጋለን። ከዛ በኋላ ማጣፋት ነው። አሁን ፍራክሽኑ በሙሉ ይጠፋልናል ማለት ነው። ይሄኛው ከዚህኛው ጋር ይጣፋልናል። ይሄ ደግሞ x + 1 ከዚህ ጋር ይጣፋልናል። ይሄ x + 2 ከዚህ ጋር ይጣፋልናል። አሁን ፍራክሽን ሳይሆን ኖርማል የሆነ ሊኒየር ኢኩዌሽን እንደምንሰራ ቁጠሩት። 7x + 6 አችን ከማን ጋር እኩል መሆን አለበት? ከa ታይምስ x + 2 ጋር። ከዛ ፕላስ አድርገን ቢያችን ደግሞ ሲባዛ x + 1። አሁን ኤክስን ለመሰብሰብ እንዲመቸን ብራኬቱን አጠፋዋለሁ። ax + 2a ይሆናል። ይሄንን በዚህ ያበዛው ከዛ ይሄንን በዚህ ያበዛው ፕላስ አድርገን አሁንም ደግሞ bx + b ይሆናል። አሁን ከዚህኛው ጋር እንዲመሳሰልልኝ የሆነ ቁጥር x የሆነ b እንዲሆንልኝ ኤክሶቹን ሰበስባቸዋለሁ። ያኔ a + b ይሆንና x ጋር አወጣዋለሁ። ከዛ ሲደመር አድርገን ቁጥሮቹን ደግሞ አንድ ላይ መሰብሰብ 2a + b ይሆናል። ከዛ ከማን ጋር እኩል መሆን አለበት? ከ7x + 6። አሁን ይሄ ኤክሳችን 7 አለው። ይሄ ደግሞ ኤክሳችን a + b አለው። ያ ማለት a እና b ሲደመሩ መሆን ያለባቸው 7 ነው እንላለን። ከዛ ደግሞ ይሄ ደግሞ 2a እና 2b ቁጥሮች ናቸው። 2a እና b ደግሞ ቁጥሮች ስለሆኑ ሲደመሩ ማን መሆን አለባቸው? 6 መሆን አለባቸው። አሁን በኤሊሚኔሽን ሜተድ ኤን ወይም ቢ ለማግኘት ምን አደርጋለሁ? ባቀናንስ ከላይ ላይ ያለውን ከታችኛው ጋር ባቀናንስ ስላለው ወይንም ደግሞ ከላይ ያለውን በሙሉ በኔጌቲቭ ባበዛው ብዬ ይሄንኑ ኔጌቲቭ አድርጌ ባበዛው ስደምራቸው ሁለቱ ቢ እና ቢ ይጣፋልኛል። 2a እና ኔጌቲቭ a እና 2a ደግሞ a ይሆንልኛል። ቢዎቹ ጠፍተዋል። ከዛ ሁለቱን ደግሞ ስንደምር ይሄኛው ደግሞ -1 ይሆናል። ስለዚህ a -1 ነው እንላለን። a እና b ስንደምር ግን መምጣት ያለባቸው ምንድነው ብለናል? a እና b ስንደምር 7 መምጣት ስላለባቸው a ያችን -1 ከሆነ b ምን ቢሆን ነው 7 የሚሆነው ብለን ስንል b ያችን ስንት ሲሆን ነው? 7 ላይ አንድን ስንደምር 8 ነው አይደል? 8 ሲሆን ነው ብለን ስለዚህ a ያችን -1 ነው ቢያችን 8 እንላለን። ገጽ 50 ላይ ደግሞ መጽሐፋችሁ ላይ ሄዳችሁ ብታዩት የተሰራበትን ስቴፕ በደንብ አድርጋችሁ ተከታተሉ። ግን መጨረሻ ላይ የሚመጣው ካካፈላችሁ በኋላ የመጣው ውጤታችን አለ x-3 ብለን ያመጣ ነው። ከዛ ሲደመር አድርገን ለኤ ደግሞ ያመጣ ነው -1 ስለሆነ ፕላስ -1 ከምንል ማይነስ ተብሎ የተቀመጠው ለዛ ነው። 1/x + 1 ይሆናል። ለx + 1አችን አንድ -1 ስለሆነ ያመጣ ነው ማለት ነው። ኔጌቲቭ የሆነው እዚህ ጋር አንዱ። ከዛ ደግሞ b ብለን ያለው ደግሞ 8 ስለሆነ የመጣው ኤ ታርገን ለሁለተኛው ደግሞ ለx + 2 ፋክተር እንደዚህ እናስቀምጣለን ማለት ነው። ስለዚህ ኢምፕሮፐር ሲሰጠን ከኤክሰርሳይሱ ላይ ካለው ይልቅ ይሄኛው ከበድ ስለሚል ይሄንን ቀስ አድርጋችሁ ሪቫይዝ አድርጉት። ይሄ እንደተባላችሁ እዚህ ጋር ኢትስ ናት ፕሮፐር ተብለናል። ፕሮፐር ራሽናል ስላልሆነ ለሁለቱን አባዙትና ኳድራቲኩ እንደዚህ መጣ። ከዛ አካፍሉ ተባልን። ለኤክስ ኪዩብድን በዚህ ኤክስ ስኩዌር በዚህ ኳድራቲክ ኤክስ ኪዩብድን አካፍሉ ተባልን። ካካፈልን በኋላ የሰጠን ኮሸንታችን x-3 ነው። እኔም ቅድም አካፍያ አሳይቻችኋለሁ። x-3 ነው የመጣልን። ሪሜንደራችን 7x + 6 ነበር። ከዛ ስናስቀምጠው ይሄንን አካፍለን ያመጣነው ውጤት ሲደመር አድርገን ቀሪያችን ሪሜንደራችን
ከዛ ኦቨር ላካፈልንበት ደግሞ አድርገን እናስቀምጠዋለን። ልክ እንዲህ ካረግን በኋላ ይሄ ያካፈልንበት ውጤታችንን ምንም አንነካውም። ከዛ እዚህ ጋር ፕሮፐር ሆኖ ያስቀመጥነውን ይሄ ኤክስ ስኩዌር ይሄ ኤክስ ነው ፕሮፐር ነው። ፕሮፐር የቀየርነውን ብቻ ፓርት ነው የምንሰራው ፓርሻል ስንሰራ ማለት ነው። ይሄ ኦልሬዲ ተካፍሎ የተቀመጠ ነው፣ ምንም አይነካም። ከዛ እነዚህን ስንሰራ ኤ ኦቨር ይሄኛውን ኤክስ ፕላስ 1 ቢ ኦቨር ኤክስ ፕላስ 2 አድርገን ስንሰራ መጨረሻ ላይ የምናገኘው -1 እና 8 ነው፣ አሁን እንዳሳየዋችሁ ማለት ነው። ከዛ -1 8ን ካገኘን በኋላ ስናስቀምጠው ፋይናሊ እንደዚህ አድርገን ነው የምናስቀምጠው። ባይናው በጣም ኮምፎርታብል መሆን ያለባችሁ እንደዚህ የሆነ ኤክስ ፕላስ ያለበት ወይንም እንደዚህ ሊኒየር የሆነ ዲኖሚኔተር ሲኖራችሁና ፓወር ያለበት ዲኖሚኔተር ሲኖራችሁ እና ደግሞ ኢምፕሮፐር የሆነ አቀማመጥ ሲኖራችሁ በጣም ኮምፎርታብል መሆን አለባችሁ። ፓወሩ ከላይ ከበለጠ አካፍለን ልክ አሁን እንደሰራ ነው የምንሰራበትን ስቴፕ ተለማመዱ። በእርግጠኝነት ከሶስት ውስጥ አንዱ ፈተና ላይ ይመጣል።